ክቡራትና ክቡራን የሰው ቲዩብ ኒውስ ቤተሰቦቻችን በዛሬው የመጋቢት 24 ቀን 2017 ዓ.ም የዜና መጽሔታችን አሜሪካ በህወሓትና በፌዴራል መንግስቱ ባለስልጣናት ላይ ማዕቀብ ልጥል እንደምትችል ስለመናገሯ፣ በኦሮሚያና በደቡብ ክልሎች መካከል የሰላም ምክክር ስለመደረጉ፣ የ8 ዓመት ህፃን ተድራ ስለመገኘቷ፣ እነዚህን ጨምሮ አብራችሁን ስትቆዩ ሌሎች መረጃዎችንም ታገኛላችሁ። ትኩስና አዳዲስ መረጃዎች በየዕለቱ እንዲደርሷችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አጫጭሮቹን በማስቀደም እንጀምራለን። ብሔራዊ ባንክ ዛሬ ለአንድ የአሜሪካን ዶላር 31 ብር ከ7.095 ሳንቲም በሆነ አማካኝ ዋጋ ለባንኮች የውጭ ምንዛሬ ማጫረቱን ትላንት ማምሻውን አስታውቋል። ባንኩ በትላንትናው ዕለት የውጭ ምንዛሬ ጨረታ የተሳተፉ 12 ባንኮች የውጭ ምንዛሬ ማግኘታቸውንና ቀጣዩ የውጭ ምንዛሬ ጨረታ ከ2 ሳምንት በኋላ እንደሚካሄድ ገልጿል። ባንኩ ከአንድ ወር በፊት ባካሄደው የውጭ ምንዛሬ ጨረታ $1 በ35 ብር ከ6 ሳንቲም መሸጡ ይታወሳል። ከዛሬ ጀምሮ በየ2 ሳምንቱ በተከታታይ ለቀጣዮቹ በርካታ ወራት የውጭ ምንዛሬ ጨረታ እንደሚያካሂድ ትላንት ባወጣው መግለጫ ባንኩ የገለጸ ሲሆን ይህንም ለማድረግ የወሰነው ባለፉት ሳምንታት ከፍተኛ የውጭ ምንዛሬ ክምችት በማግኘቱ እንደሆነ ጠቅሶ ነበር። አሜሪካ በህወሓትና በትግራይ ጸጥታ ኃይሎች ውስጥ ስልጣን ባላቸው አንዳንድ ግለሰቦች ላይ ማዕቀብ ልጥል እንደምትችል አንድ የሀገሪቱ ባለስልጣን እንደነገሩት ጠቅሶ ዘ ኢኮኖሚክስ መጽሔት ሰሞኑን ባወጣው ዘገባ አስነብቧል። አሜሪካ ማዕቀብ ለመጣል እያሰላሰለች ያለችው ትግራይ እንዳትረጋጋ እንቅፋት በሆኑና ክልሉ በድጋሚ ወደ ጦርነት እንዲያመራ እያደረጉ ይገኛሉ በምትላቸው ግለሰቦች ላይ እንደሆነ ባለስልጣኑ መናገራቸውን ዘገባው ጠቅሷል። አሜሪካ ማዕቀብ መጣልን እንደ አማራጭ ያየችው የተወሰኑ የትግራይ ክልል ጸጥታ ኃይሎች ወታደራዊ አዛዦች ጌታቸው ረዳ በሚመሩት ጊዜያዊ አስተዳደር ላይ ከሳምንታት በፊት የመፈንቅለ ስልጣን ሙከራ ማድረጋቸውን ተከትሎ እንደሆነ በዘገባው ላይ ተጠቅሷል። በጋምቤላና ደቡብ ሱዳን አዋሳኝ አካባቢዎች አዲስ ሰብአዊ ቀውስ መከሰቱን ዓለም አቀፉ ድንበር የለሽ ሐኪሞች ቡድን ባወጣው ሪፖርት አስታውቋል። በደቡብ ሱዳኗ የላይኛው ናይል ግዛት የመንግስት ወታደሮችና አንድ አማጺ ቡድን በቅርቡ መጋጨታቸውን ተከትሎ ከየካቲት 3ኛው ሳምንት ጀምሮ በትንሹ 10,000 ስደተኞች ወደ ጋምቤላ ገብተዋል ተብሏል። ስደተኞቹ ወደ ጋምቤላ በአጭር ጊዜ ውስጥ በብዛት መግባታቸው በክልሉ የኮሌራ ወረርሽኝን ለመቆጣጠር በሚደረገው ጥረት ላይ ጫና እንደሚፈጥርም ድርጅቱ አስታውቋል። ያም ሆኖ ከጤና ሚኒስቴር ጋር በመተባበር ከየካቲት መገባደጃ ጀምሮ ለ560 የኮሌራ ታማሚዎች ሕክምና መሰጠቱን ድርጅቱ ጠቅሷል። ጤና ሚኒስቴር በአሁኑ ወቅት በክልሉ እድሜያቸው 1 ዓመትና ከዚያ በላይ ለሆኑ 990 ሺህ ያህል ሰዎች በአፍ በጠብታ የሚሰጠውን ክትባት በመስጠት ላይም እንደሚገኝ ተገልጿል። የደቡብ ኢትዮጵያና የኦሮሚያ ክልል የሰላም ምክክር በደቡብ ኢትዮጵያ ክልል ኮሬ ዞንና በኦሮሚያ ክልል የምዕራብ ጉጂ ዞን አዋሳኝ አካባቢዎች ላለፉት 6 ዓመታት በስጋት የተሞሉ ተደጋጋሚ የንጹሃን ግድያ የሚስተዋልባቸው ስፍራዎች ናቸው። የሁለቱ ዞኖች አመራሮች የጸጥታ ችግሩን በዘላቂነት ለመፍታት ያለመ የሰላም ምክክር ጉባኤ በኮሬ ዞን ኬሌ ከተማ አካሂደዋል። ክልሎቹ የወሰዱት የማረጋጋት ስራ በተደጋጋሚ በሚፈጸሙ ግድያዎችና በመንገድ መዘጋት ምክንያት በኢኮኖሚያዊና በማህበራዊ ችግር ውስጥ ለሚገኙ የኮሬና የምዕራብ ጉጂ ዞን ነዋሪዎች እፎይታ የሚሰጥ ይመስላልም ተብሏል። በደቡብ ኢትዮጵያ ክልል የኮሬ ዞን መንግስት ኮሚኒኬሽን ኃላፊ አቶ ትግሉ ዘብዴዎስ የምክክር ጉባኤው 2 ዓላማዎችን የያዘ ነው ብለዋል። የመጀመሪያው በአካባቢው ለጸጥታ ስጋት የሆኑ ታጣቂዎችንና በዘረፋ ድርጊት የተሰማሩ ቡድኖችን በጋራ መከላከል መሆኑን የጠቀሱት አቶ ትግሉ በሁለተኛ ደረጃ በምዕራብ ጉጂ ዞን የጉጂና በኮሬ ዞን የኮሬ ህዝቦች መካከል ያለውን የህዝብ ለህዝብ ትስስር የማጎልበት ስራዎች የሚከናወኑ ይሆናልም ብለዋል። በተለይ በአካባቢው በጸጥታ ስጋት ምክንያት የተቋረጡ ግንኙነቶችን ለማስቀጠል በሁለቱ የዞን መስተዳደሮች አስተባባሪነት የሚሰሩ ስራዎችም ይኖራሉ ተብሏል። በኦሮሚያ ክልል ምዕራብ ጉጂ ዞን የገላን ወረዳ ላለፉት 6 ዓመታት በአርሶ አደሮችና በመንገደኞች ላይ ተደጋጋሚ ጥቃቶች የሚፈጸምበት አካባቢ በመሆኑ ምዕራብ ጉጂ ዞንን ከኮሬ ዞን የሚያገናኙ ዋና መንገድን በጸጥታ ምክንያት ለዓመታት በመዘጋቱ በአካባቢው ነዋሪዎች ላይ ከፍተኛ የኢኮኖሚና ማህበራዊ ጫና ሲያሳድር ቆይቷል። አሁን ታዲያ ከሰላም ምክክር ጉባኤው ጎን ለጎን መንገዱን ከባለፈው ቅዳሜ ጀምሮ ዳግም አገልግሎት ለማስጀመር መቻሉን የገላና ወረዳው ሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ ለገሰ ምትኩ ለዶቼ ቬለ ተናግረዋል። የትግራይን ጊዜያዊ አስተዳደር በማራዘብ ሰበብ የታየው ልዩነት የፌዴራል መንግስት በክልሎች ጣልቃ የሚገባበትን ስርዓት የሚደነግግ የማሻሻያ አዋጅ ትላንት በኢትዮጵያ ፓርላማ ጸደቀ። ይህ የአዋጅ ማሻሻያ በፓርላማ የጸደቀው በትግራይ የስልጣን ዘመኑ የተጠናቀቀው ጊዜያዊ አስተዳደር ዕድሜ ለ1 ዓመት ለማራዘም መታቀዱ በኢትዮጵያ መንግስት ከተነገረም በኋላ ነው። በትግራይ ጊዜያዊ አስተዳደር የህግ መሰረት ዙሪያ የኢትዮጵያ መንግስትና ህወሓት የተለያየ አቋሞችንም እያንጸባረቁ ይገኛል። ትላንት የኢትዮጵያ ፓርላማ በ22ኛ መደበኛ ስብሰባው በአብላጫ ድምጽ ያጸደቀው የፌዴራል መንግስት
በክልሎች ጣልቃ የሚገባበትን ስርዓት ለመደንገግ የወጣው ማሻሻያ አዋጅ የፌዴራል መንግስቱ በክልሎች የሚያቋቁማቸውን ጊዜ አስተዳደሮች ለ2 ጊዜ ማራዘም ስልጣን ለአፈጉባኤው የሚሰጥም ነው። ይህ የአዋጅ ማሻሻያ የተደረገው የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት በኢትዮጵያ ፓርላማ ቀርበው የትግራይ ጊዜያዊ አስተዳደር በአዋጅ የተፈቀደለት የሥራ ዘመን 2 ዓመት ብቻ እንደሆነና ይህ ጊዜም መጠናቀቁን ካስታወቁ በኋላ ነው። በ2015 ዓ.ም መጋቢት ወር ስራ የጀመረው የትግራይ ጊዜያዊ አስተዳደር የአዋጅ ማሻሻያና ሌሎች ለውጦች ተደርገውበት ለ1 ዓመት እንደሚቀጥል ጠቅላይ ሚኒስትሩ በቅርቡ አስተላልፈውት በነበረ መልእክት አስታውቀው ነበር። በትግራይ የጊዜያዊ አስተዳደሩ የስልጣን ዘመን ለማራዘም በፌዴራል መንግስት እየተጠቀሰ የሚገኘው አዋጅ 359/1995 እንዲሁም ደንብ ቁጥር 533/2015 ሲሆኑ እነዚህ ድንጋጌዎች ግን ህወሓት ባለፈው ሳምንት ባወጣው መግለጫ ተቃውሟቸዋል። በትግራይ የሚቋቋመው ጊዜያዊ አስተዳደር በፕሪቶሪያ ስምምነት አንቀጽ 10 መሰረት መሆን እንዳለበትም በዶክተር ደብረጽዮን የሚመራው ህወሓት አቋሙን አስታውቋል። በሶማሊያ ጠፍታለች የተባለች የ8 ዓመት ህፃን ተድራ መገኘቷ ቁጣ ቀሰቀሰ። በሶማሊያ አንዲት የ8 ዓመት ህፃን መጥፋቷ ከተነገረ ከ6 ወራት በኋላ አግብቻታለሁ የሚሉ ግለሰብ ቤት ውስጥ መገኘቷ ቁጣን ቀስቅሷል። በራስ ገዟ ፑንትላንድ የሚገኙት ቤተሰቦቿ ህፃኗ ጠፍታለች ሲሉ ያሳወቁት ባለፈው መስከረም ወር ነበር። ከወራት በኋላ ሊታወቅ እንደቻለው አባቷ አግብቻታለሁ ለሚሉ ሼክ መሐሙድ ለተባሉ ግለሰብ እንድትዳር ፈቃድ ሰጥተዋል። የጸጥታ አካላት ባለፈው ሳምንት አግብቻታለሁ ወደሚሉት ሰው ቤት ሰብረው ገብተው ህፃኗን መታደግ ችለዋል። ፖሊስ ሰብሮ ሊገባ የቻለው ግለሰቡ አላስገባም ብለው ቤቱን በመቆለፋቸውም ነው። ይህ ዜና ከተሰማ በኋላ በማህበራዊ ሚዲያ ከፍተኛ ቁጣ የቀሰቀሰ ሲሆን በሶማሊያ ዋና ከተማ ሞቃዲሾም የተቃውሞ ሰልፍ ተደርጓል። በርካቶች የህፃናት ጥበቃ ህግ ሊወጣ ይገባልም ይላሉ። በሶማሊያ በአሁኑ ወቅት ትዳር ለማድረግ ዝቅተኛ የእድሜ ገደብ የለም። ሁኔታው የሚያሳዝን ሆኖ ሳለ ተጠልፋ ተወስዳ ቤተሰቦቿ ለወራት የት እንዳለች ማወቃቸው በጣም የሚያስደነግጥ ነው ሲሉ ሶማሊ ዊሜን ቪዥን ኦርጋናይዜሽን የተባለው የመብት ተሟጋች ድርጅት ሊቀመንበር ፋዱሞ አህመድ ለቢቢሲ ተናግረዋል። የሚመለከታቸው ተቋማት ትክክለኛውን እርምጃ ይወስዳሉ የሚል እምነት እንዳላቸውም ገልጸዋል። የ8 ዓመቷ ህፃን አጎት እንደሚሉት ባለፈው መስከረም ነው በሴት ዘመዷ ባሳሶ ከሚገኘው ቤቷ የተወሰደችው። ይህ ዘመድ ህፃኗን ሌላ አጎቷን እንድታይ እንደወሰደቻትም ትናገራለች። ነገር ግን ከወራት በኋላ ህፃኗ ቁርአን ስትቀራ የሚያሳይ ቪዲዮ በማህበራዊ ሚዲያ ተሰራጨ። ቤተሰቦቿ ከዚህ በኋላ ልጃቸውን የማፈላለግ ስራ ጀመሩ። ቤተሰቦቿ ቀድሞ ለምን ይህን እንዳላደረጉ የሚታወቅ ነገር ግን የለም። ሼክ ማህሙድ መጀመሪያ ህፃኗን ቁርአን እያስጠኑ እንደሆነ ተናገሩ። ነገር ግን ክስ መሰረትባቸው አቋማቸውን ቀይረው በአባቷ ፈቃድ መሰረት ህፃኗን እንዳገቧት አስታወቁ። እንዴት የ8 ዓመት ህፃን ያገባሉ ተብለው በቢቢሲ ሲጠየቁ በነብዩ መሐመድ አስተምሮትና በሻፊ ህግ መሰረት ህፃናትን ማግባት ይፈቀዳል ሲሉ ሼክ መሐመድ ምላሽ ሰጥተዋል። ሼክ መሐመድ ትዳራቸውን እንደማይፈቱ ማስታወቃቸውን ተከትሎ ነው የፑንትላንድ ፖሊስና የሰብአዊ መብት ድርጅቶች ባለፈው ሳምንት ህፃኗን ከግለሰቡ እጅ ያስወጧት። ህፃኗ አሁን ከቤተሰቦቿ ጋር እንደምትገኝ ፑንትላንድ ፖሊስ ኃይል ለቢቢሲ ተናግሯል። የመንግስት ባለስልጣናት እንዳስታወቁት የህፃኗን መጥፋት በተመለከተ ምርመራ ተከፍቷል። በሶማሊያ ህፃናት እድሜያቸው ሳይደርስ ትዳር እንዲመሰርቱ የሚደረጉ ሲሆን በአውሮፓውያኑ 2020 በተባበሩት መንግስታት ፖፑሌሽን ፈንድ እና በሶማሊያ መንግስት የተሰራ ጥናት እንደሚያሳየው እድሜያቸው ከ20 እስከ 24 የሚሆኑ 35 በመቶ ሴቶች ትዳራቸውን የመሰረቱት 18 ዓመት ሳይሞላቸው ነው ይላል። በ2017 ይህ ቁጥር 45 በመቶም እንደነበር ያትታል። ድህነት፣ የጸጥታ ሁኔታና ባህላዊ አመለካከቶች ሴቶች ያለ እድሜያቸው እንዲያገቡ ምክንያት ተደርጎ ይወሰዳል። ይህን ሁኔታ ለመግታት በሚል የሶማሊያ የሴቶችና ሰብአዊ መብት ሚኒስቴር በ2023 የህፃናት መብት ረቂቅ አዋጅ ለፓርላማው አቅርቦ የነበረ ቢሆንም ነገር ግን ይህ ረቂቅ አዋጅ ተቀባይነት ሳያገኝ ቀርቷል። ህጉ ተሻሽሎ ድጋሚ ለፓርላማ እንደሚቀርብ ቢነገርም መቼ የሚለው ምላሽ ሳያገኝ እስካሁን ደርሷል ሲል ቢቢሲ ዘግቧል። አሜሪካ በጋዛ የሚንቀሳቀሱ ሁሉም አካላት ዓለም አቀፍ የሰብአዊ ህግን ማክበር እንዳለባቸው አስጠነቀቀች። አሜሪካ በጋዛ የሚንቀሳቀሱ ሁሉም አካላት ዓለም አቀፍ የሰብአዊ ህግን እንዲያከብሩ እንደምትጠብቅ ገለጸች። ነገር ግን የእስራኤል ጦር የድንገተኛ ህክምና ባለሙያዎችን ሲቪል የመከላከያ ሰራተኞችንና በተባበሩት መንግስታት ድርጅት ኃላፊን ጨምሮ 15 ሰዎችን ተኩሶ ስለገደለበት ክስተት የራሷን ግምገማ ስለማካሄዷ ያለችው ነገርም የለም። ስለ ግድያው የተጠየቁት የውጭ ጉዳይ ቃል አቀባይ ታሚ ብሩስ በጋዛ ውስጥ የሚፈጸመው እያንዳንዱ ነገር በሐማስ ምክንያት ነው ብለዋል። የተባበሩት መንግስታት ድርጅት የሰብአዊ እርዳታ ኤጀንሲ እንዳስታወቀው መጋቢት 14 2017 ዓ.ም 5 አምቡላንሶችን፣ አንድ የእሳት አደጋ መኪናና አንድ የተባበሩት መንግስታት ድርጅት ተሽከርካሪ በተናጠል እያንዳንዳቸው የተመቱ ሲሆን
የደንብ ልብሳቸውን የለበሱ የሕክምና ባለሙያዎችን ጨምሮ 15 አስክሬኖች ተሰብስበው በጅምላ መቃብር ውስጥም ተቀብረዋል ብለዋል። የእስራኤል ጦር ሰራዊት በበኩሉ ተሽከርካሪዎቹ ያለ የፊት መብራትና የአደጋ ጊዜ ምልክት አጠራጣሪ በሆነ ሁኔታ እየገሰገሱ እየመጡ ስለነበር መተኮሱን የተናገረ ሲሆን የሐማስና ሌሎች ታጣቂዎች ከተገደሉት መካከል እንደሚገኙበትም ገልጿል። ነገር ግን ተሰብስበው ስለተቀበሩ አስክሬኖች ምንም አይነት ማብራሪያ ከመስጠት ተቆጥቧል። ዓለም አቀፍ የሰብአዊነት ሕግ በሲቪሎች ላይ ኢላማ ማድረግን የሚከለክል ሲሆን ለሕክምና ሰራተኞች የተለየ ጥበቃ እንዲደረግም ይጠይቃል። የእስራኤል ትልቁ የጦር መሳሪያ አቅራቢ የሆነችው አሜሪካ እንዲሁም በዓለም አቀፍ ሕግ መሰረት የጦር መሳሪያዎቿ በውጭ ኃይሎች የሰብአዊ ሕግን በመጣስ ጥቅሞች ላይ እንዳይውሉ የመከታተል ኃላፊነት ተጥሎባታል። በጋዛ የሚገኘው የተባበሩት መንግስታት ድርጅት የሰብአዊ እርዳታ ኤጀንሲ ኃላፊ ጆናታን ዊታል እንዳሉት የጅምላ መቃብሩ በእስራኤል ወታደሮች ተተኩሰው ከተመቱ አምቡላንሶች የአንዱ አደጋ ጊዜ መብራት ምልክት ተደርጎበታል። በኤክስ ገጻቸው ላይ በቪዲዮ ባስተላለፉት መልእክት የጤና ባለሙያዎቹ በጭራሽ ኢላማ መሆን የለባቸውም ካሉ በኋላ የተከሰተው ፍጹም አሰቃቂ ነገር ነው ሲሉም ተችተውታል። እስራኤል ከሐማስ ጋር የተኩስ አቁም ስምምነትን በተመለከተ የምታደርገው ድርድር ከተቋረጠ በኋላ ከመጋቢት 18 ጀምሮ በጋዛ የአየርና የምድር ዘመቻዋን አጠናክራ ቀጥላለች። ከዚያን ጊዜ ጀምሮም በጋዛ ከ1000 በላይ ሰዎች መገደላቸውን የሐማስ አስተዳደር የጤና ጥበቃ ሚኒስቴር አስታውቋል። ለኢሮፒያን አቆጣጠር ኦክቶበር 7 2023 የሐማስ ታጣቂዎች በእስራኤል ላይ በፈጸሙት ጥቃት ወደ 1200 የሚጠጉ ሰዎችን ሲገድሉ 250 ታግተው ከተወሰዱ በኋላ የእስራኤል መከላከያ ኃይል ሐማስ ላይ በምድርና በአየር የተጠናከረ ዘመቻ ከፍቷል። በጋዛ በተካሄደው ጦርነት እስካሁን ከ50350 በላይ ሰዎች መሞታቸውን የሐማስ አስተዳደር የጤና ጥበቃ ሚኒስቴር አስታውቋል። ውድ የቻናላችን ቤተሰቦች አዳዲስ መረጃዎች በየዕለቱ እንዲደርሷችሁ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ።